አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። እናትሽም ልክ እንዳንቺ ናቸው። እንደዚህ ቆንጆና ጠንካራ እንድትሆኝ ያገዙሽ እነሱ ናቸው። ምንድነው ይሄን ያህል? እኛም እኮ እንድናያት አጓጓችሁ። ለምን አንዳንዴ እየመጡ እዚያ አይጠይቁሽም? ለእኔ ንገሪኝና አንዳንድ ነገሮችን አስተካክዬ መተወረፍ ብለው ተጫውተው ይመለሳሉ። አደይ እንግዲህ ከዛ ሁሉ መከራ ተመልሳ ወደ ከተማ ገብታለች። ከነ ፍቅር ቤት ገብታለች ማለት ነው። እንግዲህ የፍቅር እናትም ሁሉም ፍቅርም ይቅርታ ጠይቂያት ተብላ ሁሉም እንግዲህ ይቅርታ ጠይቃ ያው የፍቅር ይቅርታ ታውቃላችሁ እያስመሰለኝ ነው እናቷ እስከምትሄድ ድረስ እንግዲህ እሷም ይቅርታ ጠይቃ ቡናም እያፈላች ነው። ያው እንግዲህ በደንብ እየተንከባከበቻት ነው ማለት ነው። እንግዲህ ዴቭም በጣም ደስ የሚሉ እናት የሚናፍቁ እናት አለሽ ብሏል። ሊዱም እንደዛው በጣም ደስ የሚሉ እናት ነው ያሉሽ ብላለች። የእሳቸው ነገር አልቻልኩም ነው ያለችው እንደውም ሊዱ ማለት ነው። እንግዲህ ዴቭም የእናትሽ እንደዚህ መሆን ነው ለአንቺ ቁንጅናና ጥንካሬ ብሏል ማለት ነው። እንግዲህ ፍቅር እናትም ለምንድን ነው እናትሽ እዚህ እየመጡ የማይጠይቁሽ? እዚህ መጥተው እርፍ ብለው ይሄዳሉ። ነገሮችን አስተካክልና እንዲመጡና እዚህ እንዲጠይቁሽ እናደርጋለን። አንቺ እንደው ከእንግዲህ ወደዛ መሄድ አይሆንልሽም ብለዋታል ማለት ነው። እንግዲህ የፍቅር እናት በጣም በደስታ አደይን ተቀብለዋል። ደስ ብሏቸው ዴቭንም በጣም ነው የማመሰግነው ብለው እንግዲህ ተቀብላለች ማለት ነው የፍቅር እናት ማለት ነው። እንግዲህ የፍቅር እናት ያው ፍቅርን ይቅርታ ትጠይቂያታለሽ ብለው ያው ፍቅር እንግዲህ እኔ ነኝ ይቅርታ የምጠይቀው እያለች እንግዲህ በግድም ቢሆን ያው በማስመሰል ይቅርታ አደይ እስከዛሬ ለበደልኩሽ ሁሉ ይቅርታ አድርጊልኝ ይቅር በይኝ ስትል አደይ ግን ምንም ከምሯ እና ከልቧ አልመሰላትም። ምክንያቱም ፍቅር በፍጹም የምትማር ልጅ አይደለችም፣ አስመሳይና ክፉ እባብ ናት ማለት ነው። እና እንግዲህ ዴቭም በጣም ደስ ብሎታል ማለት ነው የአደይ ቤት መሆን። ከዛም እንግዲህ የፍቅር ወንድም ማን ነው ስሙ መጣ ማለት ነው። እሱም መጥቶ ሰላም አላት። ሰላምም ካላት በኋላ እንግዲህ ያው ስለ ጓደኛው ተጣልታችሁ ነው ወይ ምናምን ስትል እንግዲህ እናትየዋ ሰራተኛ እንደሆነች ስለነበር የምታውቀው እንግዲህ ቤዛ ያው ሰራተኛ እንደሆነች ነው የሚያውቁትና ከዛ በጣም ደነገጠ ማለት ነው። ማን ነው ስሙ ባርኮት። ከዛ በኋላ እንግዲህ ፍቅርን እንድታግዛት ማናት አደይ እንድታግዛት አንድ ሰሞን በመሀል አምጥተናት ነበር ምናምን አለች ፍቅር። እንግዲህ ያው መቼም ለነገሮች መልስ አታጣም ፍቅር። እንግዲህ እንደዛ ብላ እናቷን ለማሳመን ሞክራለች። መጨረሻ ላይ ግን እንግዲህ ውሃ አምጪልኝ አለ ማለት ነው ባርኮት ውሃ አምጪልኝ ፍቅርን ሲላት እሷም እሺ ብላ ወደ ኩሽና ስትሄድ ባርኮት ተከትሎ እንግዲህ ውሃ ጠምቶኝ አይደለም ግን የማታውቂው ነገር አለ። አንቺ በሄድሽበት ሰዓት እሷ እዚህ ሰራተኛ ነበረች ቤዝ ብሏል ማለት ነው። እና እማዬ የምታውቀው ሰራተኛ እንደሆነች ነው እንጂ የኔ ጓደኛ እንደሆነች አይደለም። እሱን ላስረዳሽ ነው የመጣሁት ብሎ እንግዲህ ያው ስለ ሁሉም ነገር በጣም ይቅርታ አድርጊልኝ ከጎንሽ ባለመሆኔ ይቅርታ አድርጊልኝ ምናምን ብሎ እንግዲህ እቅፍ ሲያረጋት ዴቭ መጣ ከኋላ ማለት ነው። እንግዲህ ዴቭ ማንም እንዲነካበት አይፈልግም። ሁልጊዜ የሚስማት ሁልጊዜ የሚያቅፋት እሱ ብቻ እንዲሆን ነው የሚፈልገው እና ማንም እንዳያያት ይፈልጋል ማለት ነው። ሌላው እንግዲህ ያው ጠዋት ተነስታ እመቴ ፍቅር እንግዲህ አስመሳይ አይደለች። ጠዋት ተነስታ ቁርስ ምናምን እየሰራች ነበረ። ቁርሱን እየሰራች እያለ አደይም ተነስታ ኩሽና ስትሄድ እሷ ቁርስ እየሰራች ነበር ማለት ነው። እና በጣም ተገረመች አደይም ማለት ነው። በጣም እንዴት ነው ይህ ሁሉ መለወጥ ባንዴ? እንዴት ነው እንደዚህ መለወጥ ባንዴ ብላ እንግዲህ እሷም ነግራታለች ማለት ነው። እሷም እንግዲህ ምን ችግር አለው ከአሁን በኋላ እህቴ ነሽ እኮ ብላ እያስመሰለች ነው እንግዲህ ፍቅር። በኋላ ግን የሆነ ነገር እንዳታረጋት ፈርቻለሁ እናቷ ከሄደች በኋላ ማለት ነው። እንግዲህ ምክንያቱም እናቷ
እስካለች ድረስ ነው እሷ አንተን ስትል የነበረው ስታስመስል የነበረው እና እናቷም ባርኮትም ከሄደ በኋላ እንዳትጎዳት ፈራለሁ ማለት ነው። ሌላው እንግዲህ ዴቭ ነው። ዴቭ ደግሞ እንግዲህ እነ ዳይመንድን ውጪ ወጥቶ ላደረጋችሁልን ነገር በጣም አመሰግናለሁ። ከአሁን በኋላ ግን አደይ አጠገብ ስር ላያችሁ አልፈልግም ብለዋል ማለት ነው። እንግዲህ እሱም እንደዛ እየተከራከረ ፍቅር ከኋላ ዴቭ እዚህ ነህ እንዴ ብላ መጣች ማለት ነው። ከዛ በኋላ እንግዲህ እሷ እህቴ እኮ ናት፣ እንዴት ነው ከእህቴ ጋራ አታገኛትም የምትለው ብሎ ዳይመንድ ሲለውም እያኛውም እንግዲህ እሷን አጥቼ መኖር አልችልም ብሏል ማለት ነው። ከዛ በኋላ እንግዲህ አደይ እንደዚህ እያወሩ መጣች ማለት ነው። ዴቭ እዚህ ምን ሰራለህ ብላው ከዛ በኋላ እንግዲህ ዳይመንድ ጥሩ ጠበቃ አለሽ እባክሽ ብሏት በልና እንሂድ ብሎት እንግዲህ ጓደኛውን ተከትሎ ሄዷል ማለት ነው። እንግዲህ ዴቭ ያው ከክፍሏ ከአደይ ክፍል ገብቶ ከአደይ ከተኝታ ነበረ። ካጠገቧ ቁጭ ብሎ እያሻሻት እያለ እሷም ተነሳች ማለት ነው ደንግጣ በድንጋጤ። ከዛ በኋላ አንዳንድ ነገሮችን እያወሩ ያው ስለነበረው ነገር ሁላ እሷም ቦታና ሰዓት አግኝቼ ስላላመሰገንኩህ በጣም ይቅርታ፣ በጣም ነው የማመሰግነው ዴቭ፣ ይሄ ሁሉ እዚህ የመሆን ሚስጥር አንተ ነህ። ይሄን ህይወቴ ተመሰቃቅሎ ነበር እና በጣም ነው የማመሰግነው እያለችው እያመሰጋገነችው እንግዲህ የፍቅር እናት እንዴ እዚህ ምን ሰራለህ ብለው እንግዲህ አደይ እዚህ ስለሆነች ቁርስ እንድትሰራ ቁርስ ልቀሰቅሳት ምናምን አለ ማለት ነው እየተንተባተበ። ከዛ በኋላ እሷም እንግዲህ አደይን ተነሽና ቁርስ አቀራርቢልን በቃ እሺ ብላ እሷም በላንተ ተነስ ናውጣ ከዚህ አለችው ማለት ነው። ከዛ እሱም እንግዲህ አደይ የቁርሱን አፍጠኘው ብሎ እንግዲህ እየተሳሳቆ ወጥተዋል ማለት ነው። የፍቅር እናትም እንግዲህ እሺ በቃ ብለው ተያይዘው ወጥተዋል ማለት ነው። አደይ እንግዲህ ያው እናትየዋ የፍቅር እናት ያው ከቤት ተነስተው ወጥተው እንግዲህ ሁሉንም ለባርኮት አደራ አደይንና ፍቅርን አደራህን ፍቅር አደይን በተለይ አደራ ጠብቋት አደራችሁን ብላ እንግዲህ ለፍቅርም ለማናት ስሟም አደይን አደራ ጠብቋት ብላቸው እንግዲህ አደራ ሰጣቸው። እናትየዋ እንግዲህ ወደ ቤቷ ሄዳለች ማለት ነው። ለሊ ደግሞ እዚህ ጋር እንግዲህ ማናት ይቺ ቤዝ ተብዬዋ እንግዲህ ይኸው እንደ ጎረምሳ ያው አጭበርብራ እንግዲህ የባርኮትን ገንዘብ ወስዳ ለወንድሟ ሳይታሰር ታስሯል ብላ እንግዲህ ወንድሟም ሳንቲሙን ተቀብሎ ግማሹን እንግዲህ ያው ቤቱን ለአራጣ ያበደሩን ሰዎች ገንዘብ ሰጥቻቸዋለሁ ብሏታል። እሷ ግን ገንዘቡን ቶሎ ብለህ ወደ አካውንት የላከው እያለች ነበር። እንደገና ለለሊም ደግሞ እኔና አንቺ ልቅ አብረን ሆነን ብንሰራ ይሻልሻል፣ የማን ነው የጓደኛዋ ማን ነበር ስሙ፣ የእሱን ገንዘቡን ሙልጭ አድርገሽ ለራስሽ ካረግሽ በኋላ ከዛ ዞር ብትይ ነው የሚሻልሽ፣ እሱ እንደሆነ ገጧት ሌላ ሰው ካየ ጥሎሽ ነው የሚሄደው፣ የእሱ ሰራተኛ ከመሆን ሌላ ምንም እንትናቴም እያለቻት ነበር ማለት ነው። ለሊ ግን በጣም 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 አደገኛ ናት። ማናት ይቺ ቤዝ ማለት ነው። እንግዲህ ለሊም ልክ ልኳን ነግራታለች ማለት ነው። ለሊም እንደዛ እንግዲህ በፍጹም እንዳታደርግ ባርኮትን እጎዳዋለሁ ብለሽ ብታስቢ በገባሽ በገብቼ ጸጉርሽ ነው መነጨው ብላታለች። እሷም ከአንቺ ጋር የምተባበርበት ምንም ነገር የለኝም ብላ እንግዲህ መልስ ሰጥታታለች። እንግዲህ የፍቅር እናትም ሁሉን ተሰናብተው ሄደዋል። እመቴ ፍቅር አደይ በተኛችበት ገብታ እንግዲህ አይኗን እያቁለጨለጨች ነው ድራማው ያለቀው። እንግዲህ ምን እንደምታረጋት ፈጣሪ ይወቀው። ከድራማው እንጠብቃለን። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እላለሁ። ባይ ባይ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።